የኔ ወደ መኪናው ግቡ። ኤፌ በቃ አቴ ጋር እንገናኛለን። እሺ አቴ ናክስቴራ ጠርተውናል። በዚህ ሳንቲም ትመጣለህ አይደል? መጮቼንም መያዝ እችላለሁ አይደል? መያዝ ትችላለህ። እና ደግሞ ስጦታ ገዛልሃለሁ። ቻው ቻው ቻው። እኔ ደግሞ ለዳፍኔና ኪራስ ስጦታ መግዛት እችላለሁ። የኔ ውድ ልጅ እሱን የምናየው ይሆናል። በልና መኪና ውስጥ ገባ። እማዬ መቼ ነው አያቴ ጋር የምንሄደው? ወደዛ እንሄድ። ምን ልጅ ግን ደግሞ ከዳፍኔ ጋር ልጫወት ነበር እና ደግሞ ስጦታም ትገዛልኛለች። የምትፈልገውን ነገር እኔ እገዛልሃለሁ የኔ ልጅ። እነሱ አያስፈልጉንም። ያስፈልጉናል። በጣም ወዳቸዋለሁ። በአያቴ ጋር ውሰጂኝ። መሄድ ነው የምፈልገው። ከኪራስ ጋር ጨዋታ እንጫወታለን እና ደግሞ አሻንጉሊቴንም አገኛታለሁ። የኔ ልጅ እዛ እንሄድም አልኩህ እኮ። እሺ እኔ አብሬ እዚህ እጫወታለሁ። እኔ እንደሱ አልፈልግም። ቆይ ለምንድን ነው የማንሄደው? ምክንያቱም ስላልተጋበዝን ነው። እሺ አልተጠራንም የኔ ልጅ። እነሱ ማለት ደግሞ አልፈለጉንም ማለት ነው። ስለዚህ በቃ ተወው። ዳሪያ ልጄ እኮ ምንም ሊረዳኝ አልቻለም። ለዚያ ነው ስለ አያቱ መጠየቁን ሊያቆም አልቻለም። እነሱ ደግሞ አልጋበዙንም። ያልተጋበዝንበት ቦታ ደግሞ መሄድ የለብንም። ዳሪያ ተረጋጊ። ኤፌ ውዴ ምንም ማለት አይደለም። እሺ እምቢ፣ ምንም አልፈልግም። እሺ ስለዚህ እንደዚህ እናድርግ። በቃ አሁን እኔ ብሆን ምን አደርጋለሁ መሰለ? ጀልባዋን ለረጅም ሰዓት ውሃ ውስጥ አስወኛታለሁ። ጀልባዋን ያልከው? አዎ ውዴ ጀልባዋን። ገንዳ ውስጥ እኮ በጣም የሚያማምሩ በተለያዩ ቀለማት ያሸበረቁ የወረቀት ጀልባዎች አሉ። ስለዚህ እኔ እናንተ በሱ መጫወት እንችላለን አይደል እንዴ? አጎቴ ካርታል ውሃውን እኮ ልክ እንደዚህ ብትገፋው ጀልባው በፍጥነት ይሄዳል። አዎ በሚገባ ይሄዳል። ግን ደግሞ ወደ ገንዳው እንዲህ በደንብ መጠጋት ትክክል ነገር አይደለም። አልፌዋለሁ። አየኸኛ? አሁን እንኳን ደስ አለ ውዴ፣ የእኔ ጀግና ገጭ። በጣም ጎበዝ መርከበኛ ነህ። እሱን ታውቃለህ አይደል? ቆይ አንድ ጊዜ ብቻ እንድገም። ከዚያ ግን ትተኛለህ አይደል? በዚህ እኔ እናንተ እንስማማ። እሺ እሺ። 3 2 1 ሁፕ። መተናል። ኧረ ተረጋጉ፣ እንዳትወድቁ ባካችሁ ልጆች ተረጋጉ። እህቴ ያመረዳሽ ነገር አለ እንዴ? የለም የኔ ውድ፣ እኔ እጨርሰዋለሁ። ተጋግዘን ምግቡን ወደ ጠረጴዛው እንውሰደው። ምግቡ እኮ እየሞቀ ነው። አሁን አረፍ በይ፣ ይሞቅና አመጣዋለሁ። እህቴ እስኪ ይሄንን ከፍተን እንቅመሰው። አይ ፋቲ እባክህ፣ ከራት በኋላ። አክስቴ የኔ ውዶች እንኳን ደህና መጣችሁ። አባትህ ሰዲቄት ነው ያለው? እየለበሰ ነው ያለው፣ አሁን ይመጣል። ይህንን እስኪ እንቅመሰው። ፒስታቾ ነው ወይስ ዋልነት ነው? ፋቲ እስኪ ዝም ብለህ እዛ ጋር አረፍ በል።
ወንድሜን ተመልከቱት ብቻ። ንጉሡ በሱፍ ዘንጧል። አምሮብሃል ወንድሜ። እስኪ ልሳምህ፣ አንዴ ልሳምህ። እንኳን ደህና መጣችሁ። አመሰግናለሁ አባት ሳዲቅ። ና ልጆች። አያቴ የምንጫወተው የእንቆቅልሽ ጨዋታ አለ። ከራት በኋላ መጫወት እንችላለን። አሁን በሚገባ እንጫወታለን። ኤፌ እዚህ አይመጣም እንደ ውድ አያቴ? ውዴ ደህና ነሽ አይደል? ኤፍ የት ነው ያለው? ምንም አትጨነቂ፣ እየተጫወተ ነው። በጣም ነው የተበሳጨሁት ካርታል። እሺ እኔን ይሰርዙኝ፣ ግን ልጄ ምን አደረጋቸው? ካርታል አሁንም ድረስ እኮ የአያቱን ስም መጥራት አላቆመም። ትምህርት ቤት ሲሄድ የአክስቱን ስም እየጠራ ነበር። ምን እንደማደርግ አላውቅም። አክስቶቹን በጣም ናፍቋቸዋል። ምንም ቢሆን እኮ ለቤቱ የልጅ ልጅ ነው አይደለም እንዴ? ችግር የለም እሺ፣ እኔን ይተውኝ፣ እኔን እንኳን አይጥሩኝ፣ ግን ቢያንስ እንኳን ኤፌን ይጥሩት። የእህቴን ልጆች አብረውት ይጫወቱ። አሁን ይህንን ማድረግ ከባድ ነገር ሆኖ ነው? ይህን ያህል ልጄ ምን አደረጋቸው? አልገባኝም። ብቸኛ ያህል ልጄ ለምንድን ነው እንደዚህ የሚያገሉት? ውዴ አንቺ የምትይውን በደንብ ነው የምረዳሽ፣ ግን ደግሞ አሁን እንደ ድሮ ቅርብ አይደለም። ቢሆንም አሁን ከኤፌ ጋር ነው። በቃ እሱ ይበቃል። አይሆንም። ይኸውልህ እኔን የፈለጉትን ብሎ መጥራት ይችላሉ። እኔን የፈለጉትን ማድረግ ይችላሉ። ስማ ልጄ ላይ ግን ይህን ነገር በፍጹም ማድረግ አይችሉም። ካርታል አንተ ትክክል ነበርክ። ቪዛ እንዲሁም የሚያስፈልገውን ነገሮች እናዘጋጅና አዲስ ህይወት ለመጀመር እንነሳ። ነይ ልቀፍሽ። አባዬ በጣም አሪፍ ነው አይደል እንዴ? የሚናፍቁን ሰዎች ይኖራሉ፣ ግን ደግሞ ከእንደዚህ አይነት ሰዎች ጋር ጠረጴዛ ላይ የመሰብሰብ እድሉን ላናገኝ እንችላለን። እውነቴን ነው የምልሽ፣ ብደውልልሽ ደስ ይለኝ ነበር ዳሪያ። አናግረሻት ነበር እንዴ? አላናገርኳትም። እርስ በርስ ይቅር መባባል መቻል አለብን ልጆች። ያው ስህተት ሰርተናል። ማናችንም ከማናችንም አንሻልም ልጆች፣ እና መሻልም አልቻልንም፣ ግን ደግሞ ቤተሰብ ነን። እና ደግሞ እርስ በርሳችን መግባባት የማንችል ከሆነ የውጭ ሰው መጥቶ ሊያግባባንም አይችልም። አንዲት ሴት እኮ ስትወድቅ የእህቷን እጅ መያዝ የማትችል ከሆነ አንድ አልጋ ላይ ማደራቸውም ሆነ አንድ ሳህን ላይ መመገባቸው የሚያመጣው ምንም አይነት ትልቅ ለውጥ የለም። ቱርካን፣ አሁን ዳሪያን ይቅር ማለት አለብሽ። አንቺ እኮ የሁሉም ታላቅ ነሽ እና በዚህ ጊዜም ከኔ ቀጥሎ ያንቺን እርዳታ የሚፈልጉት እነሱ ናቸው። ዶኑሹም ሆነች ዳሪያም ሆነች
እነሱ የሚያደርጉትን መጥፎም ሆነ ጥሩ ነገር አስተያየት ትሰጫለሽ። ግን ደግሞ አንዳንድ ጊዜ አንቺም ስህተት እንደምትሰሪ ደግሞ ልታውቂው ይገባል። እውነቱን ማወቅ የምትችይው የዚያን ጊዜ ብቻ ነው። እኔም በተቻለ መጠን ላግዝሽ እሞክራለሁ። መቼስ አንድ ቀን ይህን ዓለም ትቼ መሄድ አይቀርም። እርስ በእርሳቸው መግባባት የማይችሉ ልጆችን ትቼ ከሄድኩ ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ በሰላም እረፍት ላደርግ አልችልም። ይህንን ነገር ደግሞ ሁላችሁም በጭንቅላታችሁ ውስጥ ልታስቀምጡ ይገባል። ስለዚህ የምላችሁን ስሙ። የምለውን ነገር ሳትቃወሙ አድርጉ። ሁሉንም ነገር ልጆች አድርጉ። ይሄ ቃሌ ነው። እሺ? ወንድሜ አባዬ፣ ምንድነው እሱ የተፈጠረው? አባዬ ምን ተፈጥሮ ነው? አባዬ ቶሎ በልና አምቡላንስ ጥራ። አባዬ ወንድሜ ምንድነው የሆነው? ጄብሬ መስኮቱን ክፈቱት እስቲ፣ ልጆች እያጠራው ነው መሰለኝ። ከረባቱንም አውልቁለት። ሴቶች ባካችሁ ተረጋጋ። እንዴት ነህ? ደህና ነህ አባት? አባዬ አይነን ግለጥ። አባዬ አባዬ እባክህን ጄብሬ እባክሽን መስኮቱን ክፈችው። አባዬ እባክህን አይነን ግለጥ። አባዬ አባዬ እባክህን አባዬ። ወንድሜ ምንድን ነው የተፈጠረው? አክስቴ የኔ ቆንጆ እባክሽ ከዚህ በላይ አታልቅሽ። ምናልባት ለሁላችንም የተሻለው መንገድ ይሄ ሊሆን ይችላል። እሺ፣ ለልጃችንም ደግሞ ጥሩ ጅማሮ ሊሆን ይችላል። ስለዚህ አትጨነቅ። ምንድን ነው የሚሰማኝ? ኤፌ ልጄ ምን እያደረክ ነው? አባቴ ጋር እየሄድኩ ነው። አባዬ እዚህ ነው ያለው። ምን? አባቴ ውጭ ሆኖ እየጠበቀኝ ነው። ምን እያልክ ነው ያለኸው የኔ ውድ ልጅ? የምን አባዬ ነው? እኔን ለመውሰድ እዚህ ነው ያለው። በል ፍጠን፣ ከዚህ እንሂድ። ቶሎ በል ቶሎ በል። አታስቸግረኝ። ወደ ላይ ሂድ። ሙስጠፋ አባቴ ጋር ሄዳለሁ። እኔን ለመውሰድ እዚህ ነው ያለው። ኤፌ በቃ ይበቃል። አረፍ በል። ወደ አባቴ ጋር እየሄድኩ ነው። በሩን ክፈችልኝ እማዬ፣ እባክሽ በሩን ክፈቹ። ሄሎ፣ የሆነ መረጃ መስጠት ፈልጌ ነበር። ካርታል ነህ?
እኔ ነኝ የኔ ውድ። ምን ተፈጥሮ ነው? ራሱ ነበር ግን አይተኸው ነበር? አዎ ራሱ ነበር። እኔ ማመን አልችልም። አልደረስኩበትም፣ ሊይዘው አልቻልኩም፣ አመለጠኝ። አፍንጫዬ ስር ነበር እኮ ካርታል። በፈጣሪ ስም ምን ልናደርግ ነው? እሺ የኔ ውድ ዳሪያ በቃ ተረጋጊ እሺ። አይ እዚህ ቦታ ላይ ለሰከንድም ቢሆን መቆየት የለብንም። ከዚህ ቦታ መውጣት መቻል አለብን። ዳሪያ እምልሽን ስሚኝ እስኪ፣ ትንሽ ተረጋጊ በቃ እባክሽ። ይኸውልሽ መቼም ቢሆን አንቺና ኤፌ አጠገብ አይደርስም እሺ። እዚህ ድረስ መጣ እኮ ካርታል። ከዚህ በኋላ ምን ልናደርግ ነው? ምንም ነገር ሊያደርግ ይችላል። እኔ እንደሆነ ለፖሊስ ደውያለሁ። ጥሩ ነው ያደረግሽው። ያው እዚህ ድረስ በመምጣቱ ራሱን ችግር ውስጥ ከቷል። ይገርማል። እና ያው በሰዓታት ውስጥ መያዙ የማይቀር ነገር ነው። ምንም አትጨነቂ። በሩን ክፈቹ እማዬ። ኤፌ መኝታ ቤት ውስጥ ቆልፌበታለሁ። እሺ እኔ ፍቅር፣ አሁን ወደ ኤፌ ሂጂና፣ ግን ይኸውልሽ ረጋ ብለሽ አናግሪው። ማለት ምንም አትበሳጭ። ምንም ሊሰማኝ አልቻለም። ዳሪያ እሱም እኮ አባቱን አይቶት ነበር እና ደግሞ ናፍቆታል። መበሳጨቱ ምንም ማለት አይደለም። አሁን ወደ እሱ ሂጂና ረጋ ብለሽ አቅፈሽ አዋሪው፣ አረጋጊው። ተረጋግተሽ አረጋጊው። ይኸውልሽ ምንም መበሳጨት የለብሽም እሺ። ግን ደግሞ ለምን አባቱ ጋር እንደማልወስደው አጥብቆ ይጠይቀኛል፣ ያስጨንቀኛል። አባቱን አይቶታል፣ ግን የማይቻል ነገር እንደሆነ ንገሪው። ትክክለኛው ጊዜ ሲመጣ እንደምታገናኙ ንገሪው። በየኔ ውድ አንተ ማናደድ ፈልግ ያውቃለሁ እንዴ? ሁሌም ከጎንህ ነው መሆነው። እሺ ልጄ፣ ይኸውልህ አሁን እቅፍ ሳደርግ ንዴቱ ሁላ ብን ብሎ ይጠፋል። እሺ፣ ከዛ ደስ የሚል ቆንጆ ተረት ላንተ ነግርሃለሁ። እሺ ልጄ። አባዬ እዚህ ነው ያለው። ኤፌ ኤፌ፣ ና ወደዚህ። ምን እያደረክ ነው? እረፍ አንተ ልጅ። ካርታል እባክህን በሩ እንዳትከፍተው። ምንም አይፈጠርም የኔ ውድ፣ ምንም አትፍሪ። ዳሪያ እዚህ ካለች ልትጠራልኝ ትችላለህ? አለች። ነይ ግቢ። እህቴ ዳሪያ ውዴ፣ ምን ተፈጥሮ ነው እህቴ? ኤፌና ከኔ ጋር ና የኔ ውድ። እህቴ ዶኖች ላይ የተፈጠረ ነገር አለ እንዴ? አባዬ! እህቴ ምን ተፈጥሮ ነው? አባዬ ላይ የተፈጠረ መጥፎ ነገር አለ እንዴ? እህቴ ንገሪኝ። እህቴ ንገሪኛ። እህቴ አባዬ ምን ሆኖ ነው? ሰርዳር፣ አባዬ በጣም ታሟል። ሰርዳር፣ እሺ እናንተ ወደ ውስጥ ግቡ። እኔ ደም ግፊቷን ለክቻ ትመጣለሁ። የምን ደም ልኬት ነው? ይኸውልሽ ዳሪያ ብዙም ደህና አትመስልም። እዚያ ባለችበት ልትወድቅ ነው። እቺ ሴትዮ ምንድነው ችግሯ? ለምንድን ነው እዚህ ያለችው? ዳሪያ በቃ አሁን ጊዜው አይደለም፣ እባክሽ። ይኸውልህ አጠገባችን እንዳትደርስ ንገራት። በተለይ ደግሞ አባቴ አጠገብ። የእውነቴን ነው፣ አስቀይማታለሁ። ዳሪያ አሁን ለመጮህና ለጸብ ትክክለኛው ጊዜ አይደለም። እኔ ወደዚህ ወደ ውስጥ ግቢ። እንደዚህ አይነት ነገር ውስጥ አታስገብኝ እባክሽ። እስኪ እባክህ አንተ አናግራት። ወይዘሮ ሙጅጋን ደህና ነሽ? ግን እስኪ ደምሽ ሊላክ። አይ አስፈላጊ አይደለም። አይ አንቺ እኮ ደህና አትመስይም። እባክሽ ይቅርታ አድርጊልኝ። ግን ለማንኛውም ጃኬትሽ ነው። ደም ግፊትሽ ዝቅ ብሏል። እስኪ አብረን ወደ ውስጥ ክፍል እንግባ። አይ ምንም ማለት አይደለም። እሺ ለምን ወደ ቤትሽ ሄደሽ ለምን ትንሽ እረፍት አታድርጊ? አቶ ሳዲቅን ሳላገኝ በጭራሽ የትም መሄድ አልፈልግም። አሁን እሱን ለማድረግ ትክክለኛው ጊዜ አይደለም። እኔ ከዚህ በኋላ ስለማንም አያገባኝም። አቶ ሳዲቅን ሳላገኝ የትም አልሄድም። ግን እኮ ምንም ደህና አትመስይም ወይዘሮ ሙጅጋን። እኔ ወደ ውስጥ እንግባ እባክሽ። ከፈለግሽ ደግሞ ጃኬትሽን መልበስ ትችያለሽ እባክሽ። አጎቴ፣ አክስቴ፣ አባዬ የትኛው ክፍል ነው? እዚህኛው ክፍል ልናየው እንችላለን? ሂጂ ሂጂ ግቢ እህቴ። እሺ አሁን ገብተን ሻይን ጠጣ እህቴ። አባዬ ምንድን ነው የሆንከው? ምንድን ነው የተፈጠረው? በእውነት ልጆቼ ከሞት አፋፍ ነው የተረፍኩት። የኔ ውድ አባት
አሁን ደህና ነህ አይደለ አባዬ? ምን ተፈጥሮ ነው? ቆይ ዶክተሩ ምን አለ? ምን ሊል ይችላል? ልጆች በጣም እያበሳጩ ነው ብሏል። ግን ደግሞ ስላበሳጩኝ ደስ ብሎኛል። ሶስቱን በአንድ ላይ በማየቴም በጣም ደስተኛ ነኝ። እጅግ በጣም። አዎ ልክ ነው አባዬ። ገና ሰርጋቸውንም ታያለህ። ለመሆኑ መቼ ነው አብራችሁ ሆናችሁ የምታውቁት? ልክ እኔ ስታመም ግን ሁላችሁም እንዴት ተሰበሰባችሁ? አንድ ላይ ናችሁ። በፈጣሪ ስም ይሄ ደግሞ ምን ማለት ነው? አባዬ እንደዚህ አትበል። አንተ የሆነ ነገር ሆንክብኝ ማለት እኔ ሰው አልሆንም አባዬ። ልጄ እርስ በርሳችሁ ይቅር ተባባሉ። ሁሉንም ነገር ይቅር ተባባሉ። አሁን በሉ ቀፉት። ልጆች አሁን የደበቅኩትን አንድ ሚስጥር ልንገራችሁ። እኔ በጭራሽ መሞት አልፈልግም። ይልቁንም የሚገርመው አሁን ላይ በጣም ብዙ የልጅ ልጆች የምፈልግበት ጊዜ ነው። ከዚያ ደግሞ እነሱ 18 ዓመት እስኪሞላቸው ድረስ እጠብቃለሁ። አዎ ልክ ነው አባዬ። ታያለህ፣ ከዛም አልፈ ሰርጋቸውን ታያለህ። እና እነሱ ልክ እንዳንቺ እንደሚያበሳጩኝና ለበሽታ እንደሚጥሉኝም ተስፋ አደርጋለሁ። አባዬ አሁን ይቅርታ አድርገህልናል? ሌላ ምን አማራጭ አለኝና ነው? እናንተ ላይ ተስፋ መቁረጥ አለብኝ እኔ? የኔ 3 ቆንጆ አስቸጋሪ ልጆች፣ እናንተ የህይወቴ ፀሐዮች ናችሁ። የኔ ውድ ልጆች እወዳቸዋለሁ። ያው አባቴ ሳድግ የደም ግፊቱ ከፍ ብሎ ነበር ይመስለኛል። መድኃኒቱን በመውሰድ ላይ ትንሽ ተዘናግቷል። ዛሬ ምሽቱን ዶክተሩ ስላለበት ሁኔታ ሲያጣራ ያድራል። ይሄ ሰውዬ በቃ ንዴትና ብስጭቱን ምንም መቆጣጠር አልቻለም። ብዙ ነገር ነው ያሳለፈው። የእውነቴን ነው የምልህ ሰርዳር፣ ልጆቹ ሊያግዙት ይገባል። በጣም ብዙ የሚሰሩት ስራ ነው ያላቸው። የኔ ውድ አባትሽን አናግረሽው ነበር እንዴ? አሁን ጥሩ ስሜት ላይ ነው ያለው። ፈጣሪ የተመሰገነ ይሁን። አሁን ደግሞ ዶክተር እያየው ነው። ወንድሜ እንገናኛለን። አሁን ወደ ውስጥ መግባት አለብሽ። ዶኑሽ ምንድን ነው የተፈጠረው? ምንድን ነው ችግር አለ እንዴ? አንቺና ሰርዳር በድጋሚ ተጣልታችሁ ነው? አይ ማለት ምን ማለት ነው? በቃ አሁን አብቅቷል፣ ተለያይተናል። ምን? የምን መለያየት ነው? ስለምን መለያየት ነው እያወራሽ ያለሽው? ነገሩ መቋጨት ነበረበት፣ ከዛ ቋጨሁት። እኔ ምንም እየገባኝ አይደለም። አሁንስ ለምንድን ነው ቆይ ግን ሰው ያለ ምንም ምክንያት እንደዚህ የሚጣላው? የተፈጠረውን ነገር እኔ ተረድቻለሁ እህቴ። ዶንሽ በአሁኑ የሚሳካላት አልመሰላትም። ለዛ ነው ሰርዳርን የተወችው። ምኑ ነው የማይሳካላት? ቆይ ዳሪያ እስኪ ንገሪኝ፣ ምንድን ነው የማይሳካላት? ዶንሽ እኮ በሽታዋ እንደገና ገርሽቷል። ምን? እስኪ ወጣ ብለን አየር እንቀበል እህቴ። ካርታል ብዙ ዶክተሮችን አግኝቷል እና ሰርዳር አንድ ባንድ አግኝቷቸዋል። የፈለጉትን ነገር ማድረግ ይችላሉ እህቴ። የሰርዳር ውሎና አዳሩ ዶኑሽን ማሰቡ ነው። አንቺ ይህንን ካወቅሽ ቆይተሻል አይደል? ለአንቺ ለነገርሽ እያሰብኩ ነበር፣ ግን ደግሞ የነበርንበት ነገር እንደምታውቂው ነው እህቴ። እኛ ጠላት ሆነን ነበር። ከዛ በተጨማሪ ደግሞ አባዬ ክፉኛ ታመመ። ቆይ ግን እኔ ምን አይነት ሰው ነኝ? ዶኑሽ በዚህ ሁሉ ጭንቀት ውስጥ እያለች እኔ ደግሞ ከጎኗ ልሆን አልቻልኩም።
እኔ ከእሷ ጋር ነበርኩኝ። አሁንም እሷ ጋር ሆኜ አግዛታለሁ። አሁን እኔም ካጠገቧ እሆናለሁ። እኔም አናግራታለሁ፣ እንደማውቅ እነግራታለሁ። የምትጮሂና የምታለቅሽ ከሆነ ግን ባትነግሪያት ነው የሚሻለው። አሁን ሁሉም ሰው ያናግራታል ይመስለኛል። ሰው የሚባል ነገር ስልችት ነው ያላት። ደግሞም በጣም ብዙ ጮናለች እና ደስተኛ አይደለችም። ጠጪ፣ አይዞሽ፣ መርዛማ ነገር አይደለም። አንቺ የማትረቢ ነፍሰ ጡር እኮ ነሽ። እንዴት ናት ግን? ደህና ናት? ጤናማ ናት? ሁሉም ነገር ሰላም ነው? ምንም አትልም ባክሽ እህቴ። ምንም ደስ የማይሉ ነገሮች አካባቢዋ ላይ አሉ። የት ነው የምወለደው የሚለው ነገር አሳስቧታል። እና ደግሞ የእናቷ ፍርሃት የገባት ይመስለኛል። ምን ማለት ነው? ሙስጠፋ እዚህ ነው ያለው እህቴ፣ እዚህ አይቫሊክ። እሱ ደግሞ ቆይ እንዴት ቢደፍር ነው የመጣው? መቼም ፊት ለፊት ሊያገኝሽም ሆነ ሊያስፈራራሽ አልሞከረም አይደል? አይ ተረጋጊ እህቴ፣ በፍጹም ከኔ ጋር አልተገናኘም። እኔ ያላየሁትም ነበር፣ ኤፌን ያየው። ወደ ቤታችን አካባቢ መጥቶ ነበር እና ኤፌ አባዬ ጋር ካልሄድኩ ብሎ ሲያስቸግረኝ ነበር። ካርታል ደግሞ ተከትሎት ነበር፣ ግን ሊይዙ አልቻለም። ከዚያ ፖሊስ ጋር ደወልንና አሁን ካርታል ከፖሊስ ጋር እየተነጋገረ ነው ያለው። ወይ ደግሞ እናቱ ታስራበት ነበር እና አሁን እሱንም ጉዳይ ለመፍታት እየሞከረ ሊሆን ይችላል። ውይ አላወኩም ነበር እህቴ። ለምንድን ነው ይሄ ነገር እየተፈጠረ ያለው? ነገሮች ተደራረቡ። እኔ በጣም ነው የፈራሁት። ይሄ ነገር በቅርቡ ቢያበቃ ደስ ይለኛል እና እኛም እንሄዳለን። ፖሊስ በቅርቡ ይዘዋል የሚል ተስፋ አለኝ። ፖሊሱን መጠበቅ አልችልም። እርግጠኛ ነኝ ፖሊስ ምንም ሊያደርግልኝ አይችልም። ፓስፖርትና ቪዛ ነው የሚጠቅመኝ። ፓስፖርት ነው ያልሽው? መሄዳችን ነው እህቴ። እኔና ካርታ ወደ ፈረንሳይ ልንሄድ ነው። እኔና ካርታ ሊወሰንነው እሱን ነው። ለሁላችንም የተሻለ የሚሆነው እሱ ነው። ዶንሽ ነይ። አባዬን ነገ ጠዋት ነው ከዚህ የሚያስወጡት። ተመስገን። አባዬ አሁን ደህና እየሆነ ነው፣ ግን በጣም ተጎድቷል። እንደሆነሽ እኔ ጣፋጭ እህት፣ ዳሪያና ካርታል ወደ ፈረንሳይ ሊሄዱ እንደሆነ ታውቂ ነበር? እንደዛ ነው። ይመስለኛል ከእናቱ ጋር እየተነጋገረ ነበር። ሆነም ቀረ ትልቅ እድል ነበራቸው ማለት ልጁን ለመስረቅ፣ ግን ያንን ነገር አላደረገውም። የገባው እሱ እንደሆነ ግን በደንብ እርግጠኛ ነህ አይደል? አዎ በጣም እርግጠኛ ነኝ። ያው ለማንኛውም ተመልሶ ሊመጣ ስለሚችል ነቃበል። እኛም ደግሞ ወደ ቤታችሁ አካባቢ አባሎቻችንን እንልካለን። እሺ በጣም አመሰግናለሁ። ምንም ማለት አይደለም። በዚህ በኩል አትጨናነቅ። አይ አንጨናነቅም። በጣም ነው የምጠላህ። እሺ በጣም ግን ኤፌ ለአባትህ እኮ በጣም ነው የምጠላህ። መቼም አልወድህም። እኔ አባቴን ነው እሺ የምፈልገው። ኤፌ አትውደደኝ፣ እኔን አትውደደኝ። እኔ ግን በጣም ነው የምወድህ እና ደግሞ ለወደፊትም ፍቅር ይቀጥላል። አሁን ትንሽ እንደተብሳጨ ይገባኛል፣ ግን ደግሞ ይሄም ያልፋል። እሺ አባቴን ነው የምወደው። አባቴን ነው የምወደው። እሺ አባትህን ውደደው። ይሄውልህ ማንም ሰው አባትህን አትውደድ ሊል አይችልም። እኔም ብሆን አልልህም። ተረድተኸኛል አይደል? ከትንሽ ጊዜ በኋላ ደግሞ አባትህን ታገኘዋለህ። ለምንድን ነው አሁንም አላየው ታዲያ? ምክንያቱም አሁን ትክክለኛው ሰዓት አይደለም። ይኸውልህ ኤፌ ውዴ፣ አንዳንድ ጊዜ እናትና አባትህ ላይስማሙ ይችላሉ።
እና እርስ በራሳቸው ላለመጎዳዳት ሲሉ ደግሞ ይለያያሉ። ለዚህም ነው አንተ ትንሽ ጊዜ ከአባት እንድትርቅ የተደረገው። እሺ፣ ግን ደግሞ ነገሮች ሲስተካከሉ አንተ በፈለግከው ጊዜና ቦታ አባትን ልታነጋግሩ ትችላለህ። እሺ፣ እሱም ባገኘው አንተ አትናደድብኝም አይደል? በጭራሽ አልናደድብህም። ለምን ብዬ እናደድብሃለሁ? በጭራሽ አልናደድብህም፣ ምክንያቱም አንተ ደስተኛ እንደሚያደርግ አውቃለሁ። እባክህን ከዚህ ቦታ ይዘህ ነው እንሂድ። እሺ ሰዎች፣ ከዚህ ቦታ ልሄድ ነው። እሺ፣ እርግጠኛ ነው ወንድሜ? አዎ አዎ። አቶ ሳዲቅ እኔ ላይ ደገፍ ማለት ትችላለህ? አሁኑን የመኪናውን በር ሄጄ ከፍ አጎቴ፣ ቆይ አባይን መኪና ውስጥ እናስገባው። ከፈለግ ከወንድሜ ጋር ከኋላ መሆን ትችላለህ። እህት ቱርካን፣ የአባት ሳድቅ መድኃኒት አምጥቼዋል። የመጠቀሚያ ሰዓት እላዩ ላይ ተጽፏል። እሺ ዶክተር፣ በጣም አመሰግናለሁ። ዶኑሽ፣ አንቺም ከኋላ ሁኚ። አጎቴ፣ አንተ ከፈለክ የኔን መኪና መያዝ ትችላለህ። እሺ። አባቴ ተመችቶት እንዴት እኔም ካጎቴ ጋር እሺ። ወንድሜ፣ ለመሆኑ ቁርስ በልተሃል? አዎ በልቻለሁ፣ ግን ከአንተ ጋር ቡና መጠጣት እችላለሁ። እሺ በቃ ወንድሜ እንሂድ። እሺ፣ የላይኛው ክፍል ደርሼ መጣሁ። ለእኔም የሆነ ነገር ውሰድልኝ። ካርታል፣ ኤፌን ከእህት ጄቭሪዬ መውሰድ ይኖርብን ይሆን እንዴ? ያው በጣም ደክሞታል፣ በቂ ረፍት አላደረገም። ማሪ፣ ኤፌን እኮ ትምህርት ቤት ወስጄዋለሁ። ወደ ትምህርት ቤት? አዎ፣ አበላሁት፣ አጠጣሁት እና ከዛ በኋላ ትምህርት ቤት ወሰድኩት። ካርታል፣ እንዴት ነው ወደ ትምህርት ቤት የምትወስደው? ወይም ሙስጠፋ ከዛ ቢወስደውስ? ተረጋጊ ዳሪያ፣ ምንም ነገር አይፈጠርም። ምንም አይፈጠርም ማለት ምን ማለት ነው ካርታል? ሙስጠፋ እኮ ልጅን እየተከታተለው ነው። የምትለውን ማመን እየከበደኝ ነው። ዳሪያ፣ ሙስጠፋ ኤፌን ምንም ነገር አያደርጉም። እስኪ አንቺ ትንሽ ተረጋጊ። በቃ ተረጋጊ። ካርታል፣ እንዴት ነው እንደዚህ ምንም ያልመሰለ? ምንም እየገባኝ አይደለም። ይኸውልሽ እኔ ዘና ብዬ ያለሁት ሙስጠፋ ስለታሰረ ነው። ሙስጠፋ ፖሊስ ጣቢያ ነው። አሁን ፖሊስ ጣቢያ ነው ያለው። እንኳን ደህና መጣችሁ። እናመሰግናለን። ኧረ ጉድ! በጣም ነው የናፈቅናቸው መሰለኝ። ስንገባ አቀባበላቸው ጥሩ ነው። አሁንም ድረስ ከእንቅልፋቸው አልተነሱ? አይ ቤት ውስጥ የሉም። ምሽቱን ያሳለፉት ሆስፒታል ውስጥ ነው። የምን ሆስፒታል ነው የምትዩ? ንገሪኝ። አሁን ደግሞ ምን ተፈጥሮ ነው? ማን ታሞ ነው? ቀስ እሺ ልጄ፣ ቀስ በል ቀስ በልና እግሬን አሳለፍ። ቀስ እያልክ ፋቲ። እሺ ወንድም፣ ይኸውልህ፣ ቆይ አንዴ የኔ ውድ ወንድም፣ ከእግር ስር ትራሱ ላድርግልህ። ይኸው ሌላኛው የት ነው ያለው ታዲያ? ልክ እንደዚህ አድርገው። እሺ፣ ቆይ እስኪ፣ እንዴት ነው? ቆይ ወንድም፣ አይ ጥሩ። ቆይ እንደዚህ አድርገው። ምን እያደረክ ነው? ልክ እንደዚህ። ከጀርባ ያድርጋቸው። ተነስ፣ ከጀርባህ ነው የማደርጋቸው። አንተ ሞኝ፣ ተነስ ተነስ እያልኩ ነው። ወንድሜ፣ የማይሆን ነገር ነው። እስኪ ዘና በልናተኛ። አሁን ተመችቶሃል እንዴ? ፈጣሪ ሆይ፣ በእውነት ይሄ ሰውዬ ሳያብድ አይቀርም። ከዚህ ጋር ተነስ። ጀርባህን እኮ ያመሃል። እኔ ለወንድሜ የማላደርገው ነገር የለም። ፋቲ፣ በል እስቲ ከእሱ ጋር ተነስና ከውስጥ ትልቁን ጠረጴዛ ይዘህ። እሺ ትራስ፣ ቀስ በል፣ ተረጋጋ እባክህ። እንዳትወድቅ። በቃ ተረጋጋ። በጣም የጓጓው። ይሄው ትራስ። ቀስ በል የኔ ልጅ፣ ቀስ በል። እሺ ወንድሜ፣ ቀስ ብዬ አድርገዋለሁ። ልክ አሁንስ ተመችቶሃል? አሁን ጥሩ ነው አይደለም? ጥሩ ነው። ግን ባታሰቃየኝ ደግሞ ደስ ይለኝ ነበር። አሰቃየህኝ። እሺ ጥሩ ነው። አባዬ፣ አሁን ትንሽ አረፍ በል። ልክ ሲደብርህ ደግሞ ወጣ ብለህ አትክልት ስፍራው ጋር ትቀመጣለህ። ልጄ፣ አሁን ላይ ምንም ነገር አልፈልግም። እዚህ ቦታ ላይ ቡናዬ ካለ፣ ፐዝል መጫወቻና መጽሐፍ ካለኝ ምንም ነገር አልፈልግም። በቂ ነው። አሁኑኑ ሾርባ አዘጋጃለሁ። በቃ የአባትሽ መድኃኒት የት ነው ያለው? እዛ ጋር ጠረጴዛው ላይ ነው ያለው።
አሁን እንኳን የበሩ ደውል የሚቆም አይመስልም። እኔ ከፍተዋለሁ። ልጅ አሁን እኮ በቃ ሰዎች ይመጣሉ። አባዬ እንኳን ደህና መጣችሁ። ሰላም፣ እንዴት ነሽ? አቶ ሳዲቅ ታሞ ነበር አይደል? አዎ፣ አሁን ግን ፈጣሪ ይመስገን ደህና እየሆነ ነው። ይቅርታ አድርጉልኝ፣ ስራውን ትተነው ወደዚህ መጣን። ቱርካንና ሶመርም እዚህ ናቸው መቼም? አዎ እዚህ ናቸው፣ እላይ ነው ያሉት። ወይዘሮ ሩቻን፣ ያው እዚህ መምጣት ስላለብን ነው ተቻኩለን የመጣ ነው። በጣም ይቅርታ። ከደሞዛችን ላይ አይቀነስብንም አይደል? ና በል ኦዛር፣ ና ና። እንደዚህ ቁጭ በል። አክስቴ ሩቻን እንኳን ደህና መጣሽ። ዘና እያልሽ ነበር የመሰለኝ። አሁን ዘና ብለን መምጣታችን ነው። ግን ደግሞ ገና ከመምጣታችን አቶ ሳዲቅ እንደታመመ ነገሩንና ፈጥነን መጣን። ፈጣሪ ጨርሶ ይማራህ አቶ ሳዲቅ። በጣም ነው የማመሰግነው። እዚህ ድረስ ለመምጣት መቼስ ተቸገራችሁ። አመሰግናለሁ። ቢሆንም ግን መጥተናል። አመሰግናለሁ። አቶ ሳዲቅ ፈጣሪ ጨርሶ ይማር። ከልብ አመሰግናለሁ። ይኸውልህ አረፍ በል። እዚህ ጋር ቁጭ በል። ይኸውልህ አቶ ሳዲቅ አሁን ላይ አንተን ምንም የሚያስጨንቅ ነገር የለም። እሺ እባክህን በተቻለ መጠን ሁሉንም ነገር እኮ ትቼዋለሁ። በቃ አትጨነቅ፣ ሁሉም ነገር አብቅቷል። ጥሩ ነው ያደረግከው። እኔም ደግሞ በድጋሚ በጭንቀት ምክንያት ታምሜ ወደ ሆስፒታል እሄዳለሁ የሚል ሐሳብ አልነበረኝም። ታዲያ ለምን ቡና እንጠጣም? ሴቶች ቡና እንጠጣለን አይደል? አሁን ወንድሜ ደህና ነው እና በዛ ላይ ደግሞ ሁሉም ሰው ተሰብስቧል። ሰብሰብ ብሎ ዘና ማለት ክፉ ነገር ያርቃል ይባላል። ታውቃለህ፣ የእውነቴን ነው፣ ከልቤ እኮ ነው የምልህ። በጣም እድለኛ ነው ወንድሜ። ሾርባ እያዘጋጀሁ ነበር። እንኳን ደህና መጣችሁ። አመሰግናለሁ ወይዘሮ ነዛት። እኔም አመሰግናለሁ። በቃ እኔ ደግሞ ቡና አፈላለሁ። እኔም እጠጣለሁ። እኔም እጠጣለሁ። እኔም እኛም እንጠጣለን አይደለም እንዴ አቶ ሳዲቅ? በሚገባ እንጂ አቶ ዛር፣ በሚገባ። እና አሁን ግን ሙስጠፋ የእውነት ታስሯል ማለት ነው አይደል? ዳሪያ፣ እኔም እንደገባኝ ከሆነና ፍርድ ቤቱ በሰጠው ውሳኔ መሰረት ከሆነ አሁን በቅርቡ ምርመራ መጀመራቸው የማይቀር ነገር ነው። እንዲሄድ አይፈቅዱለትም። ምንም አትፍሩ። አጎቶ ወዛር ቅሬታውን ማንሳት ይችላል። እኔ ግን በጭራሽ ቅሬታዬን አላነሳለት። ካርታል አጎቶ ወዛር የህግ ባለሙያዎችን ካሰባሰበ የሙስጠፋ ስር ቅጣት ወደ ገንዘብ ቅጣት ሊቀየር ይችላል። ይህን ታውቃለህ? ግን አጎቶ ወዛር ለምን እንዲህ አይነት ነገር ያደርጋል? ሙስጠፋ እኮ የሁሉንም ሰው ህይወት አበላሽቷል። ሰርዳር ኤፌን ከኔ ለመውሰድ ከሲቪላይ ጋር አልተባበረም እንዴ? ማለቴ ዞሮ ዞሮ አሁንም ስለ ልጁ እያሰበ ነው። እሺ ተናዷል፣ ግን አሁንም ድረስ ይቅርታ ሊያደርግልን አልቻለም። ይኸውልሽ አሁን በጣም መጥፎውን ብቻ እያሰብሽ ነው። ነገር ግን ለተወሰነ ጊዜ ታገሱ። እስካሁን ምንም እርግጠኛ የሚያደርግ ነገር የለም። በነገራችን ላይ ከ2 ሰዓት በኋላ ከሲቪል መዝገብ ቤት ቀጠሮ አለን። ፊገን ሁሉንም አስፈላጊ ሰነዶች እየሰበሰበች ነው። በመጀመሪያ ግን ሂደን ፎቶዎቹን በአስቸኳይ መነሳት አለብን። ኤፌን ከትምህርት ቤት እናመጣዋለን። ከዛ እንደሚሆን እናደርጋለን። እረፍት ወስዳላችሁ? በጣም ረዘም ያለ እረፍት። ምን ማለት ነው? ልንሄድ ነው ሰርዳር። ከዚህ ትንሽ ርቀን ልንሄድ ነው። ግን ቆይ አሁን ሁሉ ነገር እኮ እየተስተካከለ ነው። ለምን እንደዚህ ማድረግ ያስፈልጋል? ሙስጠፋ ደግሞ ተይዟል። ሌላ ምን አለ? አይ ብንሄድ ይሻለናል ሰርዳር። ሁሉም ሰው ጭንቅላቱን ንጹህ ቢያደርግ ይሻላል አይመስልህም? እኔና እህቴ ታርቀናል። እሺ፣ ነገር ግን ነገሮች እንዲረጋጉ ጊዜ እንፈልጋለን። አለበለዚያ አስቸጋሪ ነው። ካሁን በኋላ ኤፌ በየትኛውም በኩል እንዲነካ አልፈልግም። እና ደግሞ ሌላው ልጄን በዚህ ዓለም ውስጥ አልወልድም። ከሁሉም ነገር የጸዳ ደስተኛ ቤተሰብ እንዲኖረኝ ነው ፈልገው። አሁን እኮ ሁሉም ነገር ተቀያይሯል ሰርዳር። አሁን ምንም ነገር ብናደርግ ያሉትን ነገሮች በፍጹም መቀየር መቻል አንችልም። እንዲህ አትበል። ይኸውልሽ አሁን እንደዚህ ማለት ትክክል አይደለም። ትክክል ነው ብዬም አላስብም። የእውነት ሰርዳር አልተለያያችሁም እኮ እንዲሁ ደብሯት ነው። እኔም አናግራታለሁ። ግን ደግሞ አንተም ስህተት ሰርተሃል። እሺ ስህተት ማለቴ በዶክተሮችና በሆስፒታሉ ዙሪያ እሷን ለማዳን ስትሯሯጥ ዶንሽን ችላ ብለሃታል ማለቴ ነው። ዳሪያ ይኸውልሽ እኔ እኮ ሰርዳር
ዶንሽን አናግሪያት ነበር። አንድ ነገር ነግራኛለች። ያለችኝን ነገር ማወቅ ትፈልጋለህ? ሰርዳር እዚህ ምድር ላይ በሕይወት እስካለች ድረስ ታስፈልጋታለህ። ያንተ ፍቅር፣ እንክብካቤ ያስፈልጋታል። ምክንያቱም በዚህ ሰዓት ያንተ ፍቅር ለሷ መድኃኒቷ ነው። እኔ ልፈውሳት መፈለግ ወንጀል ነው ዳሪያ? እኔም ኢንኮሎጂ ስፔሻላይዜሽን ስራ ልጀምር። አሁን ለዶክተሯ ረዳት ሆኜ እየሰራው ለፈተና እየተዘጋጀሁ ያለው። ታዲያ ስለምን ፍቅር ያለ መስጠት ነው እያወራሽ ያለሽው? ዶንሽን ላለማጣት ስል የህይወት መንገዴ እና አቅጣጫዬን ቀይሬ ራሴ ሙሉ በሙሉ ሰጠው። ይሄ መልካም አይደለም? መድኃኒት፣ ሕክምና ሁሉም ጥሩ ነው። መሆን ያለባቸው ነገሮች ናቸው ማለት ነው። ገብቶሃል ብዬ አስባለሁ። ግን አንዳንድ ጊዜ የማይፈታ ችግር አለ። በተለይ እንደዚህ ያሉ በሽታዎች። ይኸውልህ በደንብ ስማኝ። ፍቅር፣ እንክብካቤ፣ ለሰው ትኩረት መስጠት ይሄ የተለየ ነው እና ዶንሽ የሚያስፈልጋት ደግሞ ይህ ብቻ ነው። አንተ እሷ አጠገብ አለመሆኗን መመልከትና ጀርባ ላይ ሸከም ስትሆን መሸሽና መቶ መፈለግ ደግሞ በእሷ በጣም የተለመደ ነገር ነው። እኔ ነገሩን እንደዛ ነው የተረዳሁት። እንደ ሸከም አትያት ሰርዳር። ሰርዳር እንደ ሸከም ሳይሆን እንደ አጋሩ ናት። አጋሩ ናት። እሺ አጋሩ ናት። ከዛም እሷ ፊቷን ወዳንተ ታዞራለች።